ዛሬ ደግሞ ፈረንሳይኛ ቋንቋን ከፈረንሳይኛ ፊልሞች እንዴት ዴቨሎፕ እንደምታረጉ። ክሊዮፓትራን ታቋታላችሁ። ክሊዮፓትራ the most beautiful Egyptian woman ኡዋሌቭ። እነዚህ አንዳንድ ቃላቶች ቢግነር ሌቭል ላይ ሆናችሁ የምታውቋቸውን ቃላቶች ኢሚዲየትሊ ታገኙታላችሁ። አርስቱ 22 ቡሌትስ ይላል፣ ግን they speak in French። አክተሮቹና አክትረሶቹ ፈረንሳውያን ናቸው። እዚህ ፊልም ላይ አዳዲስ ቃል ስታገኙ ፖስት የሚናገሩትን በፈረንሳይኛ ሰብታይትሉ ላይ የነሱ የራሳቸው አክሰንት አለ አይደለ? እሱን ነው መጀመሪያ ዴቨሎፕ እንድታረጉ እንፈልግ። እንዴት? Bonjour à tous, c'est voici on se retrouve avec moi monsieur Daniel, le meilleur professeur de français ici à Bright English et même dans le monde entier. ዛሬ ደግሞ ፈረንሳይኛ ቋንቋን ከፈረንሳይኛ ሙቪዎች ኦኬ ከፈረንሳይኛ ፊልሞች እንዴት ዴቨሎፕ እንደምታረጉ ወይም ኢምፕሩቭ your French skill እንዴት ነው ኢምፕሩቭ የምታረጉት የምትሉን የሚለውን አሳያለሁ ማለት ነው። Restez toujours avec moi monsieur Daniel et même restez toujours avec Bright English። በጣም አሪፍ። ሶ መጀመሪያ ፊልሙን ከማየታችሁ በፊት ማለት ነው የፊልም አመራረጥ አለ። ኦኬ ፍሬንች ሙቪስ ኦኬ ፍሬንች ሙቪስ ኦኬ with ኦኬ ሰብታይትልስ። ምክንያቱም እናንተ አሁን አንደኛ ከቢግነር ጀምሮ ኦኬ ከቢግነር ጀምሮ ነው ይሄ የሚያገለግለው። ገና ሀ ብላችሁ ሰላምታውን ቦንጆር ማለት ስትጀምሩ፣ ሳሊዩ ማለት ስትጀምሩ፣ ቁጥሮችን ስትናገሩ፣ የሳምንቱ ቀናቶችን፣ ወራቶችን እነዚህ በሙሉ ኦኬ ከጀመራችሁ በኋላ ቀጥታ የፈረንሳይኛ ሙቪ ሆኖ ሲሪየስም ሊሆኑ ይችላሉ። በነገራችን ላይ ሲሪየስም ሊሆኑ ይችላሉ ወይም ወጥ ፊልሞች ሊሆኑ ይችላሉ፣ ግን ከሰብታይትል ጋራ። ለምን? አንደኛ ቢግነር ነን አይደል? ገና ጀማሪዎች ነን። ስለዚህ ይሄ ጀማሪ ሌቭል ላይ ያለውን እውቀታችንን እንዴት ነው ወደ አድቫንስ የምንቀይረው የሚለውን ከመጀመሪያው ስትጀምሩ ፍሬንች ሙቪስ ዊዝ ሰብታይትልስ ማለት ነው። ለምሳሌ አንድ ቤስት ፍሬንች ሙቪስ ሪኮመንድ ላርጋችሁ። ኦኬ ይሄ ማለት ነው ክሊዮፓትር። በጣም የሚገርማችሁ በእንግሊዝኛ ክሊዮፓትራን ታቋታላችሁ። ክሊዮፓትራ the most beautiful Egyptian woman Egyptian queen ንግስት ነበረች። ኦኬ እና የእሷ ፊልም ክሊዮፓትራ የሚለውን የእንግሊዝኛውን ወደ ፍሬንች ትራዲዊ ተደርጎ፣ ትራዲዊ ማለት ትራንስሌት ተደርጎ ማለት ነው። የዚህ ጊዜ ክሊዮፓትር በፍሬንች ክሊዮፓትር ሆኖ መጥቶ ማለት ነው። ያው በእንግሊዝኛው ክሊዮፓትራ የሚለውን ነው። ስለዚህ ይህንን ሙቪ ሳጀስት አደርጋቸዋለሁ። በጣም ዊዝ ሰብታይትል ነው የምትሉት እናንተ። ክሊዮፓትር ዊዝ ፍሬንች ሰብታይትል ትሉታላችሁ። ኦኬ ሰብታይትል። በተለይ ለምንድን ነው ፍሬንች ሰብታይትል ያልኩት? መጀመሪያ የሚናገሩትን እነሱ በፍሬንች ነው የሚናገሩትን በፈረንሳይኛ ሰብታይትሉ ላይም የፍሬንቹን ነው የሚጽፍላችሁ። ኦኬ ምንም እንኳን ስትሮንግ ቢሆንባችሁ ወይም ትንሽ ቃላቶቹ የሚከብዱ ሊኖሩ ይችላሉ፣ ግን ስቲል ሰብታይትል ነው። ኦኬ ሰብታይትል ነው። በዛ ነው ዴቨሎፕ የምታደርጉት መጀመሪያ። አትሊስት ቦንጆር ሳቫ ኮሞ ሳቫ ኡዋሌቭ። እነዚህ አንዳንድ ቃላቶችን ቢግነር ሌቭል ላይ ሆናችሁ የምታውቋቸውን ቃላቶች ኢሚዲየትሊ ታገኙታላችሁ። ኦኬ ያው እነሱም ዴይሊ ሩቲን አንዳንድ ቃላቶች የተለያየ ሲል ላይ ሊጠቀሙ ስለሚችሉ ማለት ነው። ሶ ክሊዮፓትራ ኢዝ ዘ ቤስት ዋን ኦፍ ዘ ቤስት ፍሬንች ሙቪስ ዛት አይ ካን ሳጀስት ዩ ማለት ነው። እሺ በፍሬንች ክሊዮፓትር ነው የምትሉት ማለት ነው። ሶ the next one እንደገና ደግሞ the next one አሁንም ልብ በሉ ፈረንሳይኛ ሙቪ ሆኖ ከነ ሰብታይትሉ ነው with French subtitle። እንግሊዘኛ አላልኩም። ለምን? መጀመሪያ ፈረንሳይኛ እነሱ በቃላቸው ሲናገሩና ከታች ደግሞ ሰብታይትሉ የሚሄደውን በዛ ጀምሩት። ምክንያቱም ላትረዱ ትችላላችሁ ኦፍ ኮርስ ለመጀመሪያ ጊዜ፣ ግን ሰብታይትሉን ስታዩ አንዳንድ ቃላቶች ታውቃላችሁ አይደል? የሆነ ከዚህ በፊት ተምራችሁ የምታውቁትን ቃላቶች ስለምታውቁ የዛን ጊዜ እያያችሁ you can understand ማለት ነው። ኦኬ የፈረንሳይኛ አክተሮችና ያው አክተርና አክትረስ ማለት ነው ፈረንሳውያን ናቸው እነሱ ሁለቱም ማለት ነው። ስለዚህ ምንም እንኳን ቃሉ አርስቱ 22 ቡሌትስ ይበል እንጂ ኢትስ ኢን ፍሬንች 22 ቡሌትስ ነው የሚለው። ኦኬ 22 ቡሌትስ። ሶ ይሄ ራሱ 22 ቡሌትስ የሚለው ዊዝ ፍሬንች ሰብታይትል ነው እንድታዩት የምፈልገው እናንተ። ኦኬ በዋይፋይ ዳውንሎድ ስታደርጉ ማለት ነው መጀመሪያ የክሊዮፓትራን ክሊዮፓትር ዊዝ ፍሬንች ሰብታይትል ስትሉት ራሱ የሚናገሩትም በፍሬንች ነው፣ ሰብታይትሉም ከታች የሚሄደው በፍሬንች ነው። ልብ በሉ። ሁለተኛው 22 ቡሌትስ የሚለው ራሱ ዊዝ ፍሬንች ሰብታይትል። አዎ መጀመሪያ ሊከብዳችሁ ይችላል አውቃለሁ። እኔም ፕራክቲስ ያደረኩት በዛ ነው ዴቨሎፕ ያደረኩት ማለት ነው። ኦኬ ዊዝ ፍሬንች ሰብታይትል ማለት ነው። ኦኬ በጣም አሪፍ። ከዛ እነዚህን ፊልሞች ማየት ስትጀምሩ አንዳንድ ቃላቶችን ማወቅ ትጀምራላችሁ አይደል?
ከዚህ በፊት የተማራችሁት በተለይ ፍሬንች የተወሰነ ጊዜ 3 ወር 4 ወር ተምራችሁ በመሃል በተለያየ ምክንያት አቋርጣችሁ እንደገና ረዚዩም ለማድረግ ኦኬ ስትጀምሩ አሁን ፊልሞችን ማየት ስትጀምሩ ፍሬንች በፍሬንች ሲሆን ቃላቶችን ታውቃላችሁ። ወራቶች ሊሆኑ ይችላሉ፣ ቀናቶች ሊሆኑ ይችላሉ፣ ወይም ደግሞ ሲዝኖች ወቅቶች ሊሆኑ ይችላሉ። የሚነገረው ቁጥር ሊሆን ይችላል። ኦኬ ስለ asking about age ስለ እድሜ ሊሆን ይችላል፣ ስለ ፕሮፌሽን ሊሆን ይችላል። እነዚህ ቤዚክ ወይም ደግሞ ቢግነር ሌቭል ላይ የምትማሩት ቃላቶች ልታገኙ ትችላላችሁ በሰብታይትሉ እያያችሁ ማለት ነው። በጣም አሪፍ። ስለዚህ ይሄንን ፊልሞች ልብ በሉ። ክሊዮፓትር እና 22 bullets these are the best French movies that I can recommend you ማለት ነው። አንድ እሱን ነው። ሁለተኛ let's talk about the accents ኦኬ ፍሬንች ላይ አክሶን ነው የምንለው። አክሰንት የእንግሊዝኛ አክሰንት የምንለው ፍሬንች ላይ አክሶ ስንል አሁን የፈረንሳይኛ የራሳ ከፓሪስ ማለት ነው። ከፓሪስ የመጡት ፈረንሳይኛ ሙቪዎች አሉ አይደል? ፓሪስ ውስጥ ወይም ፈረንሳይ ውስጥ የሚሰሩ ሙቪስ የነሱ የራሳቸው አክሰንት አለ አይደለ? እሱን ነው መጀመሪያ ዴቨሎፕ እንድታደርጉ የሚፈልገው። እንዴት አክሰንቱን ዴቨሎፕ እናደርጋለን? ወይም የፈረንሳይኛን ቀጥታ ከፈረንሳይ ወይም ከፓሪስ የመጡ ፈረንሳይኛ ተናጋሪዎች ሲያወሩ እንዴት ነው ዴቨሎፕ የምናደርገው የሚለውን ቀጥታ ይህንን የቴሌቪዥን ፕሮግራም እንድትከታተሉልኝ ሳጀስት አደርጋለሁ። ኦኬ ላ ቲቪ ሳንክ ሞንድ እርግጠኛ ነኝ በአብዛኛው በተለይ የፈረንሳይኛ ፍሬንች ስፒኪንግ ካንትሪ ኦኬ የፈረንሳይ ተናጋሪ ሀገር የምትኖሩ ኦኬ ሰዎች ልትሆኑ ይችላላችሁ፣ ኢትዮጵያውያንም ወይም ሌሎችም ልትሆኑ ይችላላችሁ። ይሄን ቻነል ለእናንተ በተለይ ኢምፖርታንት ነው። እሺ ላ ቲቪ ሳንክ ሞንድ ልክ እንደ ቢቢሲ እንደ ሲኤንኤን ኦኬ እንደነ አልጀዚራ ያሉት ኢንተርናሽናል የሆኑ ኦኬ ኒውስ ኤጀንሲስ ማለት ነው። ልክ እንደነሱ ይሄም የፈረንሳይ ቻናል ነው። በዓለም ላይ ታዋቂ ነው ማለት ነው። ኦኬ ወርልድ ዋይድ ነው። ላይክ ሲኤንኤን፣ ቢቢሲ ኦኬ አልጀዚራ ኤንድ ዋትኤቨር ኦኬ። ስለዚህ ላ ቲቪ ሳንክ ሞንድ ላ ቲቪ ሳንክ ሞንድ ይሄ ቃል በቃል ሲተረጎም ቴሌቪዥን ሴት ናት በፈረንሳይኛ ላቴቬ ነው የሚባለው። ቲቪ በእንግሊዝኛ ቲቪ እንላለና ላቴቬ ፍሬንች ላይ 5 ቁጥር ያው ሳንክ ነው። ሞንድ ደግሞ ወርልድ ማለት ነው። ስለዚህ this is a French channel worldwide ማለት ነው። የትኛውም ሀገር ሁኑ if you are in Europe si vous êtes en Europe en Afrique OK en Asie OK en Asie ወይም ደግሞ en Amérique aux États-Unis የትኛውም ሀገር ሁኑ ይሄ የፈረንሳይኛ ቻናል everything is in French by the way ሁሉም ነገር በፈረንሳይ the news is in French the football even the ኮሜንታተሩ ራሱ ኮሜንት የሚያደርገው በፍሬንች ነው። አያችሁ this is very important የፈለገ ቢግነር ሁኑ አንዳንድ ቃላቶችን ኦኬ ቀጥታ እነሱ በፈረንሳይኛ ሲናገሩ ነው ቀስ እያለ እያደር ወይም ደግሞ ስትከታተሉት ኮንሲስተንትሊ ስትከታተሉት የበለጠ ትረዳላችሁ ማለት ነው። ሶ ላ ቲቪ ሳንክ ሞንድ is much more preferable እሺ በጣም ለእናንተ ሳጀስት የማደርገው ማለት ነው። ዜና አለ፣ ስፖርት አለ፣ አንዳንድ ደግሞ ሎንትርቲየን አለ። ሎንትርቲየን ማለት ኦኬ ኢንተርቪው ማለት ነው። አንዳንድ ኢንተርቪዎች ለምሳሌ 1-to-1 አንድ ጠያቂ አለ፣ አንድ ተጠያቂ አለ አይደል? ቀጥታ ከሰላምታ ጀምሮ ኦኬ እንግዳውን እንዴት እንደሚቀበል ይሄ ኢንተርቪወሩ ማለት ነው። ኦኬ bonjour monsieur comment allez-vous je vais bien merci et vous très bien merci asseyez-vous s'il vous plaît ይቀመጡ ካለ በኋላ የሚመጡት ጥያቄዎች አሉ አይደል? እነሱን ራሱ you have to watch out okay be careful on that አንዳንድ ጥያቄዎቹን ፎርማል የሆኑ ጥያቄዎች ሲጠየቁ አለ። ስለዚህ ይሄ በተለይ ለእናንተ ኦኬ የፈረንሳይኛ ስኪላችሁን ወይም ደግሞ ችሎታችሁን የምታዳብሩበት አንዱ ዩኒት ነው ማለት ነው። ኦኬ ሎንትርቲየን ማለት ኢንተርቪው ማለት ነው። እሺ ኢንተርቪው። ስለዚህ ይህንንም ሳጀስት አደርጋችኋለሁ ከሙቪ በተጨማሪ ማለት ነው። እሺ ዋናው ሙቪው ነው። ሙቪዎቹ እነማን ናቸው ብያችኋለሁ። ለእናንተ ሳጀስት ያደረኩት ክሊዮፓትር ኤንድ 22 bullets ያው እንግሊዘኛ ነው ሁለተኛው አይደል አርስቱ 22 bullets ይላል፣ ግን they speak in French አክተሮቹና አክትረሶቹ ፈረንሳውያን ናቸው። እዚህ ፊልም ላይ የእንግሊዘኛ ታይትል ቢሆንም ፍሬንች ነው የሚያወሩት ማለት ነው። ሶ ክሊዮፓትራ ኮምፕሌት ሞ ፍራንሴ ነው። ከዛ ወደ ቲቪ ሳንክ ሞንድ ልመለስላችሁና ይሄ ቻነል ኤቭሪቲንግ ኢዝ ኢን ፍሬንች በፈረንሳይኛ ሁሉም ዜና ብትሉት ሙዚቃ ራሱ የሙዚቃ ዝግጅት አለ አይደል?
ላይክ ቫራይቲ ሾው የምንለው በእንግሊዝኛ የተለያየ ህብረት ትርኢት እንደምንለው በአማርኛ ማለት እነሱ ሁሉ ከተለያየ ኦኬ የፈረንሳይኛ ተናጋሪ ሀገሮች የተውጣጡ ሙዚቃዎች ግን ኢን ፍሬንች በፈረንሳይኛ ኦን ፍራንሴ ማለት ነው። ሶ ይሄ እንደዚህ ነው ማለት ነው። ኤቭሪቲንግ ኢዝ ኢን ፍሬንች። ምክንያቱም ከከባድ ነገር ስትጀምሩ ኦኬ ቀለል እያላችሁ ይመጣል። ምክንያቱም ይሄ TV5 Monde quand vous regardez la TV5 Monde toujours ሁል ጊዜ ይሄ TV5 Monde ወይም የፈረንሳይ ቻናልን የፈረንሳይ የቲቪ ጣቢያ ነው ባይ ዘ ወይ ኢትስ ዌል ኖን ወርልድ ዋይድ ነው። ይሄን በምታዩበት ጊዜ ጆur par jour ማለት ዴይ ባይ ዴይ ቀን በቀን የፈረንሳይኛ ስኪላችሁን ታሻሽላላችሁ። ዛት አይ ካን አሹር ዩ ኦኬ። ለምን እኔም ራሴ ዴቨሎፕ ያደረኩት ፍሬንችን አንደኛው ከፍሬንች ሙቪስ ነው ፈረንሳይኛ ሙቪ ከማየት የተነሳ ማለት ነው። ሶ ይሄ la TV5 Monde tout est en français እዚህ ጋር tout est on የምትለዋል ጨምርላችሁ everything is in French ለማለት ነው። ሁሉም ነገር በፈረንሳይኛ ነው። ኦኬ tout est en français on français ማለት ነው። tout est en français ለምንድን ነው ሁሉም በፈረንሳይኛ መሆኑን እንዳጠሉት? እሺ ለምን መሰላችሁ? መጀመሪያ እስኪ ጀምሩታ ፈረንሳይኛ ብቻ የሚናገር ሰው ዝም ብላችሁ ስሙት እስኪ። ምክንያቱም በተለይ ቢግነር ክላስ ከዚህ በፊት 2 ወር 3 ወር ተምራችሁ በመሃል አቁማችሁ በተለያየ ምክንያት አሁን ይሄንን ሪዚዩም ስታደርጉ ይሄንን TV5 Monde ማየት ስትጀምሩ ቱ የምትለው ቃል ይመጣላችኋል። ቱ ማለት ኤቭሪቲንግ ማለት ነው። ኤ ኢዝ ማለት ነው። ኦን ኢዝ ኢን፣ ፍራንሴ ኢዝ ፍሬንች። ስለዚህ አሁን everything is in French. Everything is in French. ስለዚህ ወርድ ባይ ወርድ እያያችሁ አንዳንድ ቃላቶችን ማወቅ ስትጀምሩ ቀኑ በጨመረ ቁጥር ደግሞ እናንተም ቃላቱን የማወቅ ወይም ደግሞ ቮካብለሪውን የማወቅ እድላችሁ በጣም ከፍ እያለ ይመጣል ማለት ነው። ስለዚህ la TV5 Monde is very important። ሌላው አክሰንት ላይ ስንመጣ የሚገርማችሁ ቅድም እንዳልኳችሁ ፈረንሳይ ሀገር ውስጥ የተሰሩ ፊልሞች ፓሪስ ማለት ነው ዳይሬክትሊ ፍሮም ፓሪስ የሚመጡት ወደ አፍሪካ ወይም ወደ ተለያየ ዓለም የሚሰራጩ ፊልሞች የነሱ አክሰንትን መጀመሪያ ተከታተሉ። እነማን ናቸው? 22 bullets በተለይ ኦኬ ክሊዮፓትራ አክቹአሊ አፍሪካን ይሄ ሞሮካውያን አሉ ኢሊያ ኬልክ ማሮካን ምክንያቱም ሞሮኮም በፈረንሳይ ቅኝ ግዛት ነበረች። ቱኒዚያም እንደዛው የተወሰኑ አክተሮች አሉበት፣ ግን በአብዛኛዎቹ የፈረንሳይ አክተሮች ናቸው። አክትረስና አክተሮች ኦኬ ሴቶችና ወንዶች ያሉበት። ስለዚህ እሱን በደንብ ዝም ብላችሁ ማየት አለባችሁ። ምናልባት አዳዲስ ቃል ስታገኙ ፖዝ ታደርጉታላችሁ። እሺ ፊልሙን ኢልፎ ፖዜ ኦኬ ፖዝ ታደርጉትና ከዛ ያንን ቃል ምን ማለት እንደሆነ ትሰሙታላችሁ። ከዛ ቀጥታ ቃሉን ካገኛችሁት ለምን ሰብታይትል ብያችኋል፣ ፍሬንች ሰብታይትል ስላለው ሰብታይትሉ ላይ ታቆሙና ያቺን ቃል ወዲያው you're going to find out on the dictionary English French dictionary የግድ እንዲኖራችሁ ያስፈልጋል። የዛን ጊዜ ቃላቱን ትረዱታላችሁ። ከዛ በኋላ you can understand ማለት ነው። ስለዚህ አሁን አክሰንቱ ጋር ስንመጣ ፈረንሳይኛ ተናጋሪ አፍሪካን ሀገሮች አሉ። il y a des francophones africains ለምሳሌ si vous allez au Niger, au Cameroun, au Sénégal, en Côte d'Ivoire, au Burkina Faso ኦኬ እነዚህ ሀገሮች ሌሎችንም ጨምሮ ማለት ነው። ቻድ ሁሉ ራሱ የፈረንሳይ ቅኝ ግዛት የነበረች አፍሪካ ሀገር ናት። እነዚህ ሀገር ስትሄዱ ፍሬንች ነው የሚያወሩት። ያው ናሽናል ላንጉጅ ወይም ደግሞ ብሔራዊ ቋንቋቸው ፈረንሳይኛ ነው እና አክሰንት አላቸው። የነሱን ፊልም እንድታዩ ሳጀስት አደርጋለሁ። መጀመሪያ ኦኬ ዋች አፍሪካን ፍራንኮፎን ሙቪስ ሙቪስ ፈረንሳይኛ ተናጋሩ የሆኑ የአፍሪካ ሀገር ላይክ እነዚህ ካሜሮን ያልኳችሁ ካሜሮን፣ ሴኔጋል፣ ኒጀር፣ ጋቦን ራሷ የፈረንሳይ ቅኝ ግዛት ነበረች። ኦኬ ፍሬንች ነው የሚያወሩት። ስለዚህ ኦል በተለይ ዌስት አፍሪካን ካንትሪስ tous les pays africains presque tous les pays africains de l'ouest ኦኬ እነሱ እንዳሉ ፈረንሳይኛ ተናጋሪ ሀገሮች ስለሆኑ ማለት ነው። ስለዚህ እነሱ ሀገር ውስጥ የሚሰሩ ፈረንሳይኛ ሙቪዎችን ማየት ጥሩ ነው። ለምን መሰላችሁ? አንደኛ ያኛውን ፈረንሳይኛ በሆነ ሰብታይትል እዩ ያልኳችሁን የመጀመሪያው ሙቪ ከባዱን ካያችሁ በኋላ ወደዚህ ወደ አፍሪካን ፍራንኮፎን ሙቪ ስትመጡ I'm sure it's going to be so smooth for you። በጣም very simple it will be ማለት ነው። ለምን ከከባድ ነገር ሲጀመር ነው አይደል ቀለል እያለን የሚመጣው ማለት ነው። የአፍሪካን ፍራንኮፎን በጣም it's so clear። ለምሳሌ
አሁን እኔ የአፍሪካን አክሰንትን ተጠቅሜ እኔ ዳንኤል እባላለሁ ኦኬ መምህር ነኝ ብላችሁ ባጭሩ እንኳን ኦኬ እዚህ ፊልም ላይ ቢሆን አሁን ለምሳሌ ራሴን ማስተዋወቅበት የሆነ ሲል ላይ ቢሰጠኝ ቦንጆር እላችሁና je m'appelle ዳንኤል በጣም ክሊር ነው አክሰንታቸው። የአፍሪካን ፍራንኮፎኖች አክሰንታቸው በጣም ቬሪ ክሊር፣ እንደ ከፓሪስ የመጡት ፈረንሳይኛ ተናጋሪዎች አይከብድም ማለት ነው። ስለዚህ je m'appelle ዳንኤል እልና je suis professeur አያችሁ je suis professeur አክሰንት አላቸው የራሳቸው ሀገር ቋንቋም ስላለ en plus il parle français ያው ፈረንሳይኛም ያወራሉ አይደለ? ግን የሀገራቸው ቋንቋ አክሰንት ስላለ ስለሚይዛቸው which is very clear ግልጽ ነው ለማለት ነው። ሶ የአፍሪካን ፍራንኮፎን ሙቪስ እንድታዩ ሳጀስት አደርጋለሁ። first and foremost pour la première fois ወይም ደግሞ premièrement ወይም tout d'abord በመጀመሪያ ደረጃ ግን tout d'abord ይሄ ማለት first of all ማለት ነው። እሺ በመጀመሪያ ደረጃ ግን first of all ኦኬ ይሄኛውን ፊልም እንድታዩ ነው ሳጀስት ማድረገው። tout d'abord አሁን እዚህ ጋር tout d'abord ስላችሁ tout d'abord first of all እያልኩኝ ነው። first of all በመጀመሪያ ደረጃ ግን እነዚህን ሁለቱን ሪኮመንድ ያደረኳችሁ ኦኬ። ቅድም መጀመሪያ ላይ ክሊዮፓትር እና 22 bullets ኦኬ የሚለውን የፍሬንች ሙቪስ የግድ ነው። il faut que vous regardiez tous les deux films ኦኬ tous les deux films ማለት ሁለቱ ሙቪዎች የግድ ነው። ግን ስታዩ with French subtitle ፊልሙ አክተሮቹ በፊልም ውስጥ ያሉት አክተሮቹና አክትረሶቹ በፈረንሳይኛ ነው የሚያወሩት። ያ የሚያወሩት ቃል በሙሉ በፍሬንች ሰብታይትል ተጽፏል። ስለዚህ በሱ መጀመሪያ ከከባዱ ፕራክቲስ እያደረጋችሁ ትመጣላችሁ። አንዳንድ ቃላቶችን ማወቅ ስትጀምሩ ሪኮግናይዝ እያደረጋችሁ ስትመጡ ከዛ እናንተም የሆነ ፊሊንግ እየተሰማችሁ ይመጣል፣ የፍሬንች ስኪላችሁ ማለት ነው። ከዛ በኋላ ዴቨሎፕ እያደረጋችሁ ከዛ ወደ አክሰንቶቹ ትሄዱና ፍራንኮፎን አፍሪካን ፍራንኮፎን ካንትሪስ ያሉ ደግሞ ሙቪዎችን ማየት ትጀምራላችሁ። ምክንያቱም whenever you watch African Francophone movies አክሰንታቸው በጣም ክሊር ነው። እሺ ግልጽ ስለሆነ ይሄንን ፕራክቲስ ታደርጋላችሁ ማለት ነው። በተረፈ እርግጠኛ ነኝ ይሄንን አሁን ያልኳችሁን የፈረንሳይኛ ከፈረንሳይኛ ሙቪ ፈረንሳይኛ ቋንቋችሁን ከፍሬንች ሙቪስ ምን ያህል ዴቨሎፕ እንደምታደርጉት ለማስተማር ያልኳችሁን ምክር ተቀብላችሁ ፕራክቲስ ካደረጋችሁ I'm sure you'll see a big change ማለት ነው። Bravo, merci beaucoup d'avoir regardé avec moi monsieur Daniel Bright English. Je vous verrai bientôt. À bientôt.